እናቃለን ያብርገን ህይወታቸውን ሽጠው ነው ኦሬዲ በቃ ህይወታቸውን ሽጠው ነው አይደለ ጉልበታቸው ገብረው የሚያመጡትን ገንዘብ የሆነ ቁም ነገር ላይ ነው ማዋል ያለባቸው። አንዳንዴ በወደውም እንዴት ብር ልክለት ኒካ ማሰር ከበደኝ። ከዚህ ሀገር ሲሄድ አንድ ሰው ወንድም ይሁን ሴት ከዚህ ሀገር ለስራ ብሎ ነው አይደለ ቤተሰቤን እቀይራለሁ ራሴን እቀይራለሁ ነገ የተሻለ ህይወት ይኖረኛል ከዚህ ሀገር ኑሮ ተሰድጄ ጥሩ ነገር ማምጣት ይችላል ብሎ ነው አስቡ የሚሄደው አይደለ። እንዴት ተላለች የዛሬ ባለ ታሪካችን። ስሜ ለጊዜ ቆየኝ። እኔ ያለው ሳውዲ ነው። ወደ ሳውዲ ስመጣ ከቤተሰቦቼ ጋር ተስማምቼ ወጪ ሁሉ ቤተሰቦቼ ሸፍነውልኝ ነበር የመጣሁት። ከመምጣቴ በፊት የተዋወቅኩት ልጅ ነበር። እንደምንጋባ ተነጋግረንም ነበር። ከመሄዴ በፊት ኒካህ አስረን ሂጂ ብሎኝ እኔ ግን ከሄድኩኝ በኋላ እንደሚሆን አድርገን እናስራለን ብዬው ሄጄ ነበር። አሁን ላይ እኔ ብርም የምልከው ወደ ወንድሜ ነው። ምክንያቱም ይፈጠረውን ነገር ስለማላቅ ብዬ። አሁን ላይ እሱ ከሄድሽ እስካሁን ዝም ብለሽኛል፣ ብርም እየላክሽልኝ አይደለም፣ ደግሞ ሌላ ማግባት አስበሻል መሰለኝ እያለኝ ነበር። ብር ላኪልኝና ኒካህ እንሰር የራሳችን ኑሮ እንመስረት እያለኝ አሁን ላይ ትንሽ ስራ ፈቷል ሲነግረኝ እኔ ግራ ገባኝ። አንዳንዴ በወደውም እንዴት ብር ልክለት ኒካ ማሰር ከበደኝ። ቤተሰብም ብዙ አያውቅም። ግራ ገባኝ። ምን ትሉኛላችሁ ትላለች የዛሬ ባለ ታሪካችን። ነገራችን ላይ ማመን እውነትም የለባትም። እዚህ ሀገር ላይ እሷ እዛ ሀገር ላይ ሆና እዚህ ሀገር ላይ ሆነው ወንዶቹ እዚህ ሀገር ላይ ሆነው በጣም ብዙ እህቶቻችን ገንዘብ ተበልተዋል አይደለ? አምነው ማለት ሁሉም አንድ ላይ ሆን ይችላል። ሁሉም አንድ አይደለም። ግን እሷ በርግጥ የሆነ የምታምንበት ነገር እሷን አሳማኝ ነገር ምናምን ካለ በትልክለትም የሚዋደዱ ከሆነ ያን ያክል ችግር አለው ብዬ አላስብም። ግን እሱ ለጥቅም ቢሆንስ? ለጥቅምም ሊሆን ይችላል በርግጥ። ስለዚህ አሁን እሷ እያደረገች ያለችውን ነገር እኔ እደግፋታለሁ። እሱማ ትክክል ነው። አለመላኳ ትክክል ነው። መና ልትቀር ትችላለች፣ ግን እውነተኛም ሊሆን ስለሚችል ማጣራት አለባት ነው ያልኩት እንጂ እኔ ምናልባት እዚህ የሆነ ለወደፊት ህይወታቸው አንዳንድ ሰው አለ አሁን ትክክለኛ ሰው ሴቶች እዛ ሰርተው ሲልኩ ጓደኞቻቸው እዚህ ቤት ሰርተው የሆነ ነገር አመቻችተው ሲመጡ አብሯቸው ይኖራሉ ብዙ ጊዜ። ግን መሰረቱን ይፈልጋል ይመስለኛል አይደለ? እንዲህ ሊሆን መሰረት ያስፈልጋል ብዬ አስባለሁ። እውነት ኒካ ታስሮ ወይ ደግሞ የእውነት ሰርግ ኖሮ ምናምን ተጋብተው ወይ ልጅ ወልደው ሊሆን ይችላል ሄደው ምናምን ሆኖ ቢሆን በትልከም ሮርማን ነው ብዬ አስባለሁ። ምክንያቱም መካካድ አይመጣም ብዬ አስባለሁ። ቤተሰብ ያወቀው ምናምን ነገር በርግጥ እኮ ከሃዲ ከሆነ እኮ ኒካም አስራ ብትሄድ እኮ እዚህ መካዱ እኮ አይቀርም። እሱማ አይከድም። የእሷን ገንዘብ ለመብላት ኒካ ሊያስ ትክክለኛ ሰው ካልሆነ እኮ ኒካሁ ወይ የሆነ ነገሩ መጋባታቸው ምናምን እኮ ቃል ኪዳን ሊሆን አይችልም። እሱ ዋናው ልቡ ነው። ጓደኛም ሆኖ ትክክለኛ ልብ ካለው እሷን የሆነ እሷ የሚያስደስታትን ነገር አድርጎ እዚህ እሷ በምትልከው ብር ስትመጣ አብረው መኖር የሚችሉበትን ነገር ሊያመቻችም ይችል ይሆናል። አንዳንድ ሰው ግን ይከብዳል። አሁን እኔ በሷ ቦታ ሆኜ ሳስብ እውነቷን ይከብዳል በጣም። እኔ ማመንም ያለ በዚህ ልካ ደግሞ እሱን አምናው ብሩን ብትበላ ምን ልትሆን ነው? አንዳንዴ ደግሞ ምን ነው በላኩም ደግሞ ምናምን ብላም ታስባለች። ምን ነው በላኩለት። ግን እዛ ሀገር ላይ ሲሆኑ የሆነ ማለት ውስጣቸው ላይ የሆነ አዘኔታ ይፈጠራል መሰለኝ። የሆነ በጣም የሚያዘን አንጀት ይኖራቸዋል ብዬ አስባለሁ። ብዙዎቹ ማለት እዛ ሆነው በጣም የማይታመኑ የሆኑ ነገሮች ያምናሉ። በቃ አንድ ሰው ደውሎ ያው ምንም እንትን ሳይል ምንም ሳይቸገር ምንም ሳይሆን ምናምን ነገር አሉ እንብላው ምናምን የሚሉ ወንዶች እንብላቸው የሚሉ ተደራጅተው የሚሰሩ ቤት ሁላ ተከራይተው የሚሰሩ ወንዶች አሉ። 3-4 ሆነው 10-15 አካውንት ከፍተው እየተዋወቁ
ገንዘብ የሚያስልኩ በጣም ብዙ ወንዶች አሉ። ሴቷ ግን ታምናለች። እዛ ሆነው ምንድነው ግን እንዲያምኑ የሚያደርጋቸው? እኔ ምንም አይገባኝም። ብቸኝነቱ ነው ብለሽ ታስቢያለሽ? ምናልባት የሶሻል ሚዲያውም ሊሆን ይችላል፣ ብቸኝነትም ሊሆን ይችላል ምናልባት። ከዚህ አይታወቅም። ግን ይሄንን ማሰብና ማገናዘብ ደግሞ አለ። አንድ ሰው የትም ይሁን ሌላም ሀገር ይሁን ኢትዮጵያ ውስጥም ይሁን አንድ ሰው አእምሮን አሰርቶ የሆነ ነገር ማሰብ መቻል ማገናዘብ መቻል አለበት። ግዴታ የሆነ ሀገር ስለሄደ አእምሮ እንዲሆነ እዚህ ስለሆነ አእምሮ እንዲሆነ ብለን የምንፈርጀው ነገር የለም። ግን አንድ ሰው ባለበት አካባቢ ላይ ሆኖ የሆነ ነገር ማገናዘብ ሁሌም ንቁ መሆን አለበት፣ ማገናዘብ መቻል አለበት ነገራቶችን። ምክንያቱም ከዚህ ሀገር ሲሄድ አንድ ሰው ወንድም ይሁን ሴት ከዚህ ሀገር ለስራ ብሎ ነው አይደለ? ቤተሰቤን እቀይራለሁ፣ ራሴን እቀይራለሁ፣ ነገ የተሻለ ህይወት ይኖረኛል፣ ከዚህ ሀገር ኑሮ ተሰድጄ ጥሩ ነገር ማምጣት እችላለሁ ብሎ ነው አስቡ የሚሄደው አይደለ? ስለዚህ እዛ እስከሄዱ ድረስ ምንድነው ማድረግ ያለባቸው? በቃ መያዝ ያለባቸውን ገንዘብ በስነ ስርዓት ይዘው ማንንም ሳያምኑ ምን ሳይሉ። በነገራችን ላይ አባት ራሱ እንደማይመታመን እንደሌለበት ታውቂያለሽ? እዛ ስትሆኝ ብዬ ነው ማስበው። ምክንያቱም ብዙ አባቶች ከብቶቻቸውን ሽጠው ምናምን ልጆቻቸውን ምናምን ይልካሉ፣ መሬታቸውን ሽጠው ይልካሉ፣ ብር ተበድረው ምናምን ይልካሉ። እዛ ከሄዱ በኋላ እዳቸውን ይከፍላሉ። ወጥረው ሰርተው እንደዛ ተቃጥለው አይደለ ገንዘባቸውን ይከፍላሉ። ከዛ በኋላ ግን ለአባስ ገንዘብ በሚልኩበት ጊዜ እኔ አሁን በቅርብ ማቀው አለ ምንም አይነት ንብረት ሳይኖራት ምናምን የመጣች ሴት ኮንትራቷን ጨርሳ አቀል አባቷ ጨርሶባት ማለት ነው። እንደዛውም ደግሞ ወንድሟም ጨርሶባት። ሁሉም ወንድም አንድ አይደለም፣ ሁሉም አባት አንድ አይደለም። በርግጥ ሱማ እዛ ሀገር ሄደው እስከሰሩ ድረስ መታወቅ አለበት አባት ምን አይነት ነው የሚለው ነገር መታሰብ አለበት። መደረግ ያለበትን እያደረጉ መሆን ያለበትን ለራስም የሆነ ተደብቆ የሚቀመጥ ነገር እያደረጉ መደረግ ያለበትን ነገር እያደረጉ ነው መሆን ያለበት እንጂ ሙሉ ለሙሉ የሆነ ሰው ላይማ አምነህ ለችግራቸው ሊያውሉት ይችላሉ። እዚህ የሚፈጠረውን ነገር አታውቅም። እሷ እየተቀመጠ ነው ብላ ስታስብ እዚህ ደግሞ የሆነ ችግር ደርሶባቸው አውጥተውት ሊሆን ይችላል ያንን ብር። እነሱም ወደው እኮ አይሆንም መቼም እጅህ ላይ የሆነ ሰው እጁ ላይ ብር ኖሮ የሆነ ችግር ቢመጣበት ውጭ ብሎ ብሩን አቅፎ አይቀመጥም። ማንም ሰው ይተካልና ያወጣዋል ያንን ነገር። እውነት ለዛ የሆነ ነገር የሆነ በውስጥ አዋቂ አድርገው ራሳቸው ጋር የሆነ ነገር ማስቀመጥ መቻል አለባቸው። ምክንያቱም ሰርተው ሲመጡ ደግሞ ባዶ እጅ መሆን አለ። ስለዚህ ባዶ እጅ ላለመሆን ምንድነው ማድረግ ያለባቸው? ለምሳሌ 15 ወይ 20% ለቤተሰብ መደገፍ ካለባቸው መደገፍ አለባቸው ብዬ ነው ማስበው። ሌላውን ለራሳቸው አድርገው በኋላ በሚመለሱ ጊዜ ጥሩ የሆነ ነገር ላይ ሆነው ቤተሰብን ሰርተው መርዳት ይችላሉ። እዛ ግን ሆነው ቤተሰብ ደና ገንዘብ ነው የሚያገኙት ብሎ እያሰበ ነገ ከዛሬ ብሩን እመልሳለሁ ብሎ ሌላ ነገር ውስጥ ገብቶ ገንዘባቸውን አጥፍቶ እነሱ ባላሰቡትና ባልገመቱት ሁኔታ ድንገት ሊመለሱ ይችላል ወደ ሀገር ቤት። የዛኔ ባዶ ቀሩ ማለት ነው። ስለዚህ ያ ደግሞ እንዳይሆን ምንድነው ማድረግ ያለባቸው ብዬ ነው ማስበው እኔ? ሴፍ ማድረግ ቅድም እንዳልሽው ማንንም ሳያምኑ በቃ ራስንና ራስን አምነህ ገንዘቡን ሴፍ ማድረግ። በቃ የእውነት እዚህ ባል ራሱ ቢኖራቸው ሴቶቹ ለባላቸው ራሱ እኔ ማለት መደረግ ያለበት ትንሽዬ ነገር ማድረግ አለባቸው ብዬ ነው ማስበው። ከዛ ውጪ ሴፍ ማድረግ ካለባቸው ሴፍ ማድረግ፣ ዝግ አካውንት ከፍተው ሄደው በዝግ አካውንት ገንዘባቸውን ማስቀመጥ አለባቸው ብዬ ነው ማስበው። ምክንያቱም እዛ ያለው በጣም ከባድ ሁኔታ ነው አይደለ? ከስንት ሰው ነው ርቀው የሚሄዱት? በጣም ከባድ ሁኔታ አሳልፈው ነው የሚልኩት። ግን ብሩ ሲመጣ እንደ ቀላል የመጣ ይመስላል እንጂ በጣም ብዙ ነገር አሳልፈው እንደሚልኩና እናውቃለን። ያ ብር ግን ህይወታቸውን ሽጠው ነው ኦሬዲ በቃ ህይወታቸውን ሽጠው ነው አይደለ? በታቸው ገብረው የሚያመጡትን ገንዘብ የሆነ ቁም ነገር ላይ ነው ማዋል ያለባቸው። ስለዚህ እና እውነት አላት እንደዛ ጉልበቷን ገብራ እንደዛ ሰርታ ይሁን አምና ለሱ መላክም ቢከብዳትም እኔ አልፈርድም በሷ። ሁለት ሐሳብ ነው። እኔም በርግጥ
የሆነ በጣም ይዋደዱም እውነተኛ ሰውም ከሆነ እሱን ልታጣው ትችላለች ባለመታመኑ እሱም ከፍቶት ግን እውነተኛ ሰው ከሆነ እሷ እንዲህ ባለማድረጓ ሊያስብ አይገባም እውነተኛ ሰው ከሆነ ስትመጣ ይደርሳል የፈለገ ቢሆን ብር አላክሽም ብሎ እንትን ማለት የለበትም እውነተኛ ሰው ከሆነ ምክንያቱም አንዳንዴ እኮ ካልተሰጠሽ ከባድ ነው የሆነ በስነ ስርዓት የሚያስብ አይምሮ ከሌለሽ ከባድ ነው ማለት እንዲህ የማያስቡ ወንዶች አሉ ምን ሊያረግበት ነው ያው እዚህ ሆኖ ስራ መስራት ፈልጎ ሊሆን ይችላል ምክንያቱም አሁን እሷ እንደገለጸችው ከሆነ ባጃጅ ምናምን ነው እያለች ያለችው አይደለ ታክሲ ነው የሚሰራው ነው እያለች ያለችው ስለዚህ የተሻለ ነገር አሁንም አቆሟል ነው እያለች ያለችው ስራውን አቆሟል እውነት ይሁን ውሸት አታውቅም በርግጥ ግን ወሬ ነው አይደለ እሷን ለማሳመን ቢሆንስ አቁሞ ቢሆንስ እሷ አይደለ እሷን ለማሳመን እንድትልክለት አስቦ ሊሆን ይችላል ስለዚህ ማድረግ ያለባት ምንም ይሁን ምንም የሚወዳት የሆነት የሚወዳት ከሆነ እስከ መጨረሻው ድረስ መታገሳል ምክንያቱም እሱ እዚህ ነው ያለው ምንም ያህል ቢራብ ከቤተሰቦቹ ጋር ከዘመዱ ጋር ምንም አይነት ሰው ላያጣ ይችላል አይደለ እሷ ግን ያለችበትን ቦታ ማሰብ አለበት ያስባል ስለዚህ እስከ መጨረሻው ድረስ ምንም ይሁን ምንም በቃ ስመጣ ይደርሳል ሁሉ ነገር ብላምና ተቀብላ መታገስ መቻል አለበት ከዛ በኋላም ለሱ ያለው ወንዴትም አይሄድም በቃ እውነት ከሆነ እውነተኛ ካልሆነ እንደውም በዚህ ቢያርቅላት ይሻላል እውነተኛ ወንድ ከሆነ ደግሞ ይታገሳል ይጠብቃል መታገስ መቻል አለበት እውነተኛ ካልሆነም ደግሞ ለሷም በቃ ማይሆናት ማይበጃት ሰው ከሆነ እሷ ምንም አይሰራላትም ስለዚህ ቤተሰቦች እንግዲህ የኛን ሐሳብ ሰተናታል የእናንተንም ሐሳብ ከስር ኮሜንት ሴክሽን ላይ አስፈሩልን ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ለሌሎች እንዲደርስ ሼር እያደረጋችሁ ቤተሰቡን ላይክ ማድረጋችሁንም አትርሱ የዛሬውን ታሪክ በዚሁ እንቋጫለን ቀጣይ በሌላ ታሪክ እስክንገናኝ ሰላም ሁኑ